አትልፍ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ይብዛ። ይህ ቪዲዮ ቀጥታ ዘፋኝ ለሆኑ በተለይ ይድረስልኝ እንድትሰሙ ፈልጋለሁ። ከእግዚአብሔር ቃል መነሻ ያደረኩት ከእግዚአብሔር ቃል መነሻ አድርገን ነው የምንሄደው። በቅርብ ቀን ቴዲ አፍሮ ዘፋኙ እንግዲህ ባወጣው መልእክት ላይ አንዱ የወንጌልን መልእክት ያስተላለፈ ነው ለምሉ አድርሱልኝ። ዘፋኝ የእግዚአብሔር መንግስት እንደማይወርስ የእግዚአብሔር ቃል ገላትያ 5:19 ላይ የሥጋ ሐሳብ በዛው ስፍራ ተዘርዝረዋል። ስለዚህ ዘፋኝነትን እግዚአብሔር እንደማይወድ እያወቁ እንደዛ ለምሉ አድርሱልኝ። ስለዚህ እናንተ እጆቻችሁ ብትሰበስቡና ኢልቆስ ዘፋኞችን ብትመክሩ የእግዚአብሔር ቃል ይከለክላል ዘፈን ብላችሁ በቃሉ መነሻ አድርጋችሁ ብትመክሩና የእግዚአብሔር መንግስት ትውልድ እንዲወርሱ ምክንያት ብትሆኑ ይሻላል። ምክንያት በሌላ መንገድ በተቃራኒ የእግዚአብሔር መንግስት እንዳይወርሱ ሞራል እየሰጣችሁ አይሁን። ማይሆነው ሞራል አትስጡ። ሞራል መስጠት ያለባችሁ የእግዚአብሔርን እውነት ወንጌል ይዞ ለትውልዱ ወንጌል ለሚያስረዱ ዝማሬ ለሚዘምሩ ለነሱ ይልቁንስ ከጎናቸው ቆሙ፣ ሞራል ስጡ። ስለዚህ ዛሬ ማለት የፈለኩት ነገር አንድ ሰው ይህንን መነሻ በማድረግ በእግዚአብሔር ቃል ለመውቀስ ሲወጣ አገልጋይ ሌቦች ናቸው መውቀስ አትችሉም እናንተ ይሄ ነው የታያችሁ ወይ እያላችሁ ለምትሄዱ ለእናንተ አንደኛው ክርስቲያን አልሆናችሁም ወይ አሕዛብ አልሆናችሁም በመካከል ላይ ላላችሁ ሃይማኖት መልክ ይዛችሁ ኃይሉ ክዳችሁ ላላችሁ ለእናንተ ዛሬ ወንጌል ይድረስ። ስለዚህ ዛሬ የእግዚአብሔር ቃል ደግሞ ወንጌልን ይዛችሁ ሳታፍሩ በእግዚአብሔር ተማምናችሁ ወጣችሁ በሚዲያ ላይ የምትቃወሙ አገልጋዮች እናንተ እውነተኛ አገልጋዮች እንደሆናችሁ ነግራችኋለሁ። ስለዚህ ዛሬ በኢየሱስ ክርስቶስ ማለት የሚፈልገው ነገር አንድ ነው። ምክንያቱም ጌታን እያገለገላችሁ በእንደዚህ አይነት አጋጣሚ ለሚከሰትበት ጊዜ ትውልድ ወደ ስህተት መንገድ ለመሄድ ራሱን ዕለት በዕለት ትውልድን ወደ ስህተት እየመራ ሲመሩ እየወጡ እግዚአብሔር ነገር በውስጣቸው ያሉ ሰዎች ይገስጻሉ። ሰዎች የሚገስጹትን የማይቀበሉ ሰዎች አሉ። እናንተ ደግሞ አገልጋዮች የሆናችሁ ደስ ይበላችሁ። የእግዚአብሔር ቃል የምናገረው ማቴዎስ 5:11 ላይ ሰዎች የማይሆነው ስም ይሰጣችኋልና ከእኔ ዘንድ የምትቀበሉት ታላቅ ነውና ደስ ይበላችሁ በሚል ቃል እናንተ ወንጌልን መስበክና ጠቅሳችሁ ዘፋኝን አጥብቆ ክርስቲያን በሚዲያ ላይ ወጥቶ መቃወም እንዳለበት ነው የምናገራቸው። ዘፈንን ተቃወሙ። ትውልድን ወደ ስህተትና ወደ ጋናም እሳት እያመቻቸ እንደሆነ አረጋግጥላቸዋለሁ። ስለዚህ ዘፈንን የከለከለ እግዚአብሔር እንጂ ሰው አይደለም። ስለዚህ ዘፈንን ደግፋችሁ ደግሞ እዚህ ወጥቶ የእግዚአብሔር መንፈስ አግዟቸው በመድረክ ላይ ቆሞ እንደዚህ በሚዲያ ላይ ወጥቶ የሚናገሩትን የማሸማቀቁ ስራ የምትሰሩ እናንተ እጆቻችሁ ብታሳርፉ ይሻላችኋል ብዬ ነው የሚያስበው። ለነው እንኳን የፈለጋችሁትን ዝናብ ዝነብ ችግር የለብኝም፣ ማንነቴን ያውቃለሁ። ስለዚህ በዚህ ሰዓትና ደቂቃ ማለት የሚፈልገው ነገር እኔ እዚህ ውስጥ እየገባችሁ ቸርች እገባ ነበር ከሃይማኖት ጋር የማያያዝ ነው የምትሉ እናንተ ወይ ወደ ጌታ ወይ ወደ ዓለም ያልሆናችሁ በመካከል ውስጥ ያላችሁ እናንተ ፈጽሞ የሆነውን ዘፈንን ብትቃወም ይሻላል ብዬ ነው የሚያስባችሁ። ስለዚህ በዚህ ሰዓት ብዙ ስም እየተሰጠ ነው፣ በሚዲያ ላይ እየተዘዋወረ ነው። እኛም ደግሞ ለጠላት ጆሮ እናሰማለን። ዘፈንን እግዚአብሔር ይከለክላል ለትውልዱ እንላለን። ሌላው ደግሞ ይቻላል እያለ ነው። ይቻላል የሚል ሃይማኖት ያለ ሰው ዘፋኝ የእግዚአብሔር መንግስት ይወርሳል የሚል ሰው ማን ነው? ዘፋኝ የእግዚአብሔር መንግስት ይወርሳል እያለች ጴንጤ ትሰብካለች። ጴንጤ ሰዎች ናቸው ስም የሰጡት። በጴንጤ ነው ምን ይጠራደል? እኛ ክርስቲያኖች ነን። ሰዎች ስም የተለያየ ስም ቢሰጧችሁ ደስ ይበላችሁ ስለሚለን ችግር የለብንም በማንኛውም ስም ሰዎች ቢጠሩ። ስለዚህ እኛ ክርስቲያኖች የሆነ ነው። እንግዲህ ሰዎች ብዙ ስም ሊሰጡ ይችላሉ። ዘፈንን እንደግፋለን ወይ? ካቶሊክ ቸርች ዘፈንን ትደግፋለች ወይ? ኦርቶዶክስ እንደዛው ዘፈንን ትደግፋለች ወይ? እንደምትደግፍ አድርጋችሁ እዛ የምትገቡ ጭምር ሁሉም
ሌላውም ክርስቲያኑ፣ ሌላው ጴንጤውም ሁሉም አንድ ላይ ተቀላቅለው ዛሬ ለቴዲ አፍሮ ድምጽ እየሆናችሁ ነው። ድምጽ እየሆናችሁ ነው። እኔ ግን ይህንን አጥብቄ እቃወማቸዋለሁ። አጥብቄ ነው የሚቃወም። ይልቁንስ ይህንን ቪዲዮ ቀጥታ ለቴዲ አፍሮ አድርሱልኝ እንዲመለስ ወደ እግዚአብሔር መንግስት ጌታ ያዘጋጀለት ነገር እንዲመለከት እቺ ዓለም ጠፊ እንደሆነች አውቆ ለእግዚአብሔር እንዲዘምር ሰው ይህንን ዓለም ጥሎ ከሄደ በኋላ ወዴት እንደሚሄድ ይህን ለይቶ ሳቅ ቀርቶ ነው። ነገር ግን ጌታ ይሻልሃል ተመለስ በሉት። አድርሱልኝ። ዘፈንን ጌታ አይቀበልም በሉት። የእግዚአብሔር መንግስት አንተን ትጠብቃለች፣ ንስሐ ግባ በሉት። እንዲሁ ከሱም ጋር ያለው ኋላ የሚሄዱትን ለነሱም አድርሱልኝ። ዘፈንን የሚዘፍን ሰው የእግዚአብሔርን መንግስት አይወርስም ብለን እኛ አጥብቀን ክርስቲያኖች ሆነን እንቃወማለን። ክርስቲያን ያልሆነው ደግሞ አይቃወምም። ይህንን እናውቃለን። እኛ ክርስቲያኖች የሆነ ነው በኢየሱስ ክርስቶስ ስም ዘፈንን የሚስፋፋ ዘፈን እንዲያስፋፋ በኢየሱስ ክርስቶስ ስም እኛ ገደብ ሰጥተናል። እኛ የጠላትን ሐሳብ ኔትወርክ እንበጥሳለን። እንዲከችፍ ዋጋ ቢስ እንዲሆን ጉልበት እንዲያጣ እንጸልያለን። ጉልበት እንዲያጣ የሚያወጡት ዘፈኖቻቸው ጉልበት እንዲያጣ መጸለይ ክርስቲያን ያለብን። ለክርስቲያን ነው ጥሪ የሚያቀርበው። እኔ ጉልበት ያጣል። እግዚአብሔር ያሳጠዋል። ጉልበት ያሳጠዋል። ለዘፈኑ ጉልበት ያሳጠዋል። እግዚአብሔር እንዳይደመጥ ያደርጋል። እንን ስማ። ስለዚህ ይሄ ዛሬ የምንለው ለአንዱ ቀልድ ሊመስለው ይችላል። ልታሾፍ ትችላለህ። በእግዚአብሔር ቃል ልታሾፍ ትችላለህ። አሾፍ እንጂ እኛ ከመናገር አንቆጠብም። ኢየሱስ ጌታ ነው። ስለዚህ ዛሬ ማትወቅሱ ሰዎች፣ በእግዚአብሔር ቃል ትውልድን ማትወቅሱ ሰዎች ወዮላችሁ። እናንተ ማን ናቸው? ህዝብን እየዘረፋችሁ፣ ህዝብን እየበዘበዛችሁ፣ አመፅ እየሰራችሁ፣ ክፋት እየሰራችሁ መገጸጽ አትችሉም። ሐሰተኛ ነቢያቶች ናችሁ እያላችሁ የሚወቀሰው ነገር ሞልቶ እያለ በዚህ መጣችሁ እያላችሁ አገልጋዮችን የማሸማቀቅ ስራ የምትሰሩ ሰዎች እናንተ የሚሸማቀቅላችሁ የለም። የሚሸማቀቀው ሰው ፈልጉ። ክርስቲያን እንደሆነ አገልጋይ እንደሆነ ይናገራል። እንደው አብልጦ ነው የሚናገረው፣ አብስቶ ነው የሚናገረው። የእግዚአብሔር ቃል ከፍ እንድል ስለሚፈልግ ይናገራል። የእግዚአብሔርን ቃል በመተው ትውልድ ወደ ስተት እየሄደ ትክክለኛ የሆነ እግዚአብሔር ለጠራቸው ጥሪ ለዛ ለትውልዱ እግዚአብሔር የሰጣቸውን ጸጋ በአደባባይ ላይ ወጥቶ ከመናገር አይከለከሉም። አንከለከልም። ይህንን እመን። ሰዎች ሆ እያሉን አይደለ? እኛ ደግሞ ሆ አትበሉ፣ ዘፈንን ጌታ ይከለክላል እያለን ነው። ይከለክላል። ይሄ ከምንም ጋር መገናኝ አይደለም። እንደው ከአንደበቱ ወንጌል ስራ ነው የሚወጣ ትላላችሁ። ዘፈን ማለት ሰዎቹን ወደ ሲኦልና ወደ ገሃነመ እሳት እንዲነዱ የሚያመቻች ነው። ዲያብሎስ በዛ ውስጥ ገብቶ ማንነታቸውን ወደ ሲኦል ያመቻቻል ማለት ነው። ስለዚህ ይህንን ተቃወሙ። በኢየሱስ ስም በሉ። ዘፈንን በኢየሱስ ስም አቅም ያጣ በሉ። በኢየሱስ ክርስቶስ ስም ጉልበት ያጣ በሉ። እኔ የምጸልየው በኢየሱስ ክርስቶስ ስም እኔ ጉልበት እንዲያጣ ነው የምጸልየው። አቅም እንዲያጣ ነው የምጸልየው። ሌሎች እንደጸለዩ አቅም እንዲያጣ፣ ጉልበት እንዲያጣ፣ ፍሬ እንዳያፈራ፣ ትውልድ በዛ ትኩረት እንዳይሰጥ፣ በዛ ዘፈን ላይ ትኩረት ምናምንት አድርጎ እንዲተው በኢየሱስ ክርስቶስም እኔ ከዚህ ሰዓት ጀምሮ የጠላትን ኔትወርኮችን እንበጥሳለን። ትውልድን ወደ አመፅ ለመምራት ይሁን ተብሎ ታቅዶ የመጣውን ዘፈን እኔ እቃወማለሁ አጥብቄ። ስለዚህ እናንተም ተቃወሙ። እንን ቀጥታ ለቴዲ አፍሮ ብታደርሱልኝና እሱ ወደ እግዚአብሔር መንግስት እንዲቀላቀል ድሳ እንዲገባ ጥሬን አስተላልፋለሁ። ዘማች ዳንኤል ከባሳ
አመሰግናለሁ። ሼር አርጉት፣ ኮፕሊንክ አርጉት። እግዚአብሔር